ገባሽ አቡ ያው ተመስገን ግን ይሁን ሁለት ልጆች ወልጅ ያለው በፈተናም ቢሆን ከቤተሰቦቼ ጠፋውኝ። ስንት አመቴ ነው? አስራ ምናምን አመቴ ከቤተሰቦቼ ምርር ብዬ በልጅነቴ ጠፋውኝና የሰው ቤት ገባው። የሰው ቤት ገብቼ የት ተወልደሽ እንዳደግሽ አልነገርሽንም ውዴ? የት ተወልደሽ ነው ያደግሽው? ለቤተሰቦችሽ ስንተኛ ልጅ ነሽ? እንደዛ ነው። እኔ ለቤተሰቦቼ አራተኛ ልጅ ነኝ። ወንዶች ናቸው። እኔ አራተኛ ሴት ነኝ። ለቤተሰቦቼ የሴት ልጅ ታላቅ ነኝ። ሴት የለም ነበር። እኔ ነበርኩኝ በጣም የምለፋው የምሰራው ለእናቴም ለወንድሞቼም ትምህርት ቤትም ከሞላ ጎደል ወዲያ ወዲህ እየተሯሯጥኩ በልጅነቴ እኔ ነበርኩኝ ሀቡ ቤቱን ቀጥ አድርጌ የያዝኩት። እናቴ በሽተኛ ናት። ከዛን ከትምህርት ቤት ስመጣ ተማሪ ሄዶ ሳያልቅ እየሮጥኩኝ ውሃ ቀዳለው። የዛን ጊዜ ቢርካም አልነበረም በሰፈራችን። ተማሪ ገጠር ነው ማሪ? ክፍለ ሀገር ነው? አዎ ክፍለ ሀገር ነው። ያው አርሲ ነው። አርሲ ክፍለ ሀገር። እንደዚህ ነው ታሪክ ሲወራ። ለምሳሌ እኔ መናገር ከፈለግሽ ወይም ካልፈለግሽ ምን ፈጥራሽ ንገሩ። አርሲ ክፍለ ሀገር ነው። ያው ትንሽዬ ከተማ ናት። ተለቅ ያለች ከተማ። ትንሽ ማን ነው? እኔ ትክክለኛ ስሜ መስቱ ነው። መስቱ የፕሮፋይሉ ላይ የምታዩ። እሺ ልንገርሽ ስትጀምሪ፣ እኔ መስቱ እባላለሁ። ተወልጄ ያደግኩት አርሲ ነው። ለቤተሰቦቼ አራተኛ ልጅ ነኝ። ከአራተኛ ልጅ ነኝ። ታላላቆቼ 3 ወንዶች ናቸው። አዎ እንደዚህ ነው። ጀምሪ። እሺ እኔ መስቱ ነኝ። የክፍለ ሀገር ልጅ ነኝ። ተወልጄ ያደግኩት አርሲ ነው። ትንሽዬ ከተማ ናት። ህይወት በብዙ ፈትናኛለች፣ ግን ተመስገን እስካሁን አለው በእግዚአብሔር ቸርነት። እና በጣም ህይወት ከባድ ነበር። ከልጅነት ጀምሬ እሯሯጣለሁ፣ እሰራለሁኝ። ምስጋና የለኝም። እመታለሁ፣ እደበደባለሁ። ስሰራም ተሰራሽ አልባልም። ምስጋና የለኝም። ስድብ ነው፣ ቁጣ ነው፣ ዱላ ነው። ቤተሰቦቼ ወንድሞቼም በቃ ይመቱኝ ነበር። ገባሽ? በጣም ጫና ነበረብኝ። በልጅነቴ ልጅ ነኝ 16 ምናምን አመት በቃ መረራ ሲለኝ ጠፋኝና ወደ ሌላ ሀገር ገባው። የሆነች ልጅ የሰው ቤት አስገባችኝና እንዲህ በሰራተኝነት እየሰራው ምናምን እዛም የገባውበት ደግሞ ገጠር ነው። አስቢ እየሰራው ምናምን እዛም ደግሞ እንደ አህያ ነበር ሲያሰሩኝ የነበረው። በትንትን እላለሁ፣ ከውጪም ያሰሩኛል፣ ከቤትም ኮተኩታለሁ። ከቤትም እየሰራው ቤቱን ቀጥ አድርጌ ነበር ያስኩላቸው። ከዛን ማታ ድክም ብሎኝ በቃ ቡና ሳፈላ አሮጊቷ የዛ የቤቱ መቤት አሮጊት ሰርቼ ደግሞ ቡና እያፈላው በቃ የደከመኝ እንዲያንቀላፋ ሁላ ቡናውን ጨርሰሽ ነይ ግሬድሽ ትለኝ ነበር። እግሯን አሽ ነበረ። ገባሽ? ግን እኔ ጥሉ ከማለት የተነሳው በጣም ነበር የሚደክመኝ። እንቅልፍም አለ ልጅነትም ነው። ከዛን እግሯን አሻለሁ። ከዛን ከልጇ ጋር ነው ሰው ወሬ የሚያወሩት። የሆድ ሆዳቸውን ያወራሉ። እኔ ልጅ ነኝ፣ አስበሽዋል? ከቤተሰቦቼ ጠፍቼ ነው። የቤተሰብ ናፍቆት አለ፣ ልጅነት አለ። በዛ ላይ ቤት ሰራተኛ ነኝ። ስለ ብር ምንም አይገደኝም። ምንም ብር አልፈልግም። ብር በቃ መስራትና መጠጣትና መብላት መደሰት ነው የምፈልገው። ግን ያንን የሚያደርግልኝ ሰው የለም ከስራ በስተቀር። ከዛን አሻታለሁ። እግሯን ያማታል አሮጊቷ። ሳንቀላፋ ቀና ብለሽ በስራ ጠጣሻትም እያለ ያ ልጅ ይቆጣኛል። ያ ቁጣ እስካሁን ጆሮ ላይ ያለ። አድጌም ታልቄም ራሱ አሁን ሀቡ ከዛን እሺ እያልኩኝ ቀና ብዬ ሳሽ በቃ እነሱ ንግግራቸውን ሁላቸውን የሆድ ሆዳቸውን አውርተው ሲያቀታቸው ሂጂ በቃ ተኝ ይባላለሁ። ተኛለሁ። ሄጄ ተኛው። እንደዚህ ያልኩት ካቱም ኮተኩትላቸዋለሁ። ከቤትም እሰራለሁ፣ ገበያም እሄዳለሁ። እውነት በቃ ብዙ እህል ራሱ ተሸክሜ ወደ ገበያ ሄጄ ሽጬ ተገባይቼላቸው ሁላ እመጣለሁ። መንገድ ላይ እያሳረፍኩ እህሉን በቃ የማይረሳኝ ታሪክ ከውስጤ ሊወጣ አልቻለም። ከዛን ጋሪም ሲጠፋ በጀርባሽ ምጭ ተሸክመሽ ሽጪና ነይ ይባላለሁ። ሽጬ ገበያውን ተገባብቼ እመጣለሁ። ስመጣ ደግሞ ሊጣቅጥና ነው የምጠበቀኝ። ወይ ጋግራለሁ፣ ወጥ እሰራለሁ። ወንድ ስሯሯጥ ነው የምውለው። የማያልፍ ነገር የለም። እያለፈ ሄደና በቃ ባሉን ነገር ከዛ ቤት ወጥቼ ሰው አየኝና እኔ
ባሌ ሞቶብኛል፣ ነይ እኔ ጋ ግቢና እንደ እህት እያየውሽ አንቺም የራስሽ የሆነ ስራ ትሰሪያለሽ፣ አብረን እንበላለን፣ እኔ የለበስኩትን ትለብሻለሽ፣ እኔ የጠጣሁትን ትጠጫለሽ ብላ የሁለት ልጆች እናት ነች። አስጠጋችኝ ወደ ራሷ። ከዛን እሺ ይሄንንማ ካገኘው ብዬ ትቻቸው ወጥቼ አስቢው ሀቡ አመት ሊሞላኝ በቃ 9 ወር ነው። በቀን 1 ብር ነበር የሚታሰብልኝ በወር 30 ማለት ነው። በወር 30 የዛሬ 16 አመት ነው ይሄ ታሪክ ማለት ነው። የዛሬ 16 አመት አንቺ አስቢና ደረሽበት። ከዛን እሺ ያልኩኝ ያችንን ብር በቃ ካለ ኮንጎ ነው እንጂ ሌላ ምንም አይገዙልኝም። በራሴው እዚው በይርኩት ልብስ ነበረ። አመት ሊሞላኝ 9 ወር በቃ አመት ሊሞላኝ ምንም አልቀረው። ኮንጎ አንድ ኮንጎ ነች የምትገዛልኝ ሲያልቅ። ከዛን እያታለለችኝ ሴትይቷ እኔ ሙሉ ልብስ ነው ማለብስሽ፣ እሺ ሙሉ ልብስ ነው ማለብስሽ እያለች እያታለለችኝ እሺ እያልኩኝ እየሰራሁ ምን እያልኩኝ በስተመጨረሻ ያቺ ልጅ ወሰደችኝ። አሁንም ነይ ተመለሽ ብለው ተለማመጡኝ። አይኔ አልመለስም በቃ በቃኝ አልፈልግም ብዬ እምቢ አልኩኝ። እዛች ልጅ ጋር ስቀመጥ ደግሞ ጆርናታም እየሰራው እንደ ማንኛውም ሰው ፋርማታ እንዲህ እንትንም እየተሸከምኩ በባሬላ በምንም በኩትካቶም በቃ እንደ ወንድ እየሰራውኝ ልብሴን እለብሳለሁ። ምንም አላረግም፣ ሌላ ልብስ ነው የምለብሰው በቃ። ከዛን ከሆነ ልጅ ጋራ ተዋወኩኝ። እሷ ጋር ሆኜ ሴትይቷ ጋር ሆኜ በቃ እንደ ቤተሰብ አቀረበችኝ፣ ወደደችኝ። ፈጣሪ ባርካት። 2 ልጆች አላት። ከዛን እንዲህ እየሰራው ሰው ስተዋወቅ በቃ እንደውም እንዲህ እየወጣሽ አትስሪ ስፌ ቤት ውስጥ እኔ አያቶቼ ናቸው ያሳደጉኝ። እናትና አባቴ የሉኝም፣ 7 አመታቸው ከሞቱ። ከነሱ ጋር በቃ እኔ ቤት መስራት ነው የቀረኝ። ቤት እስከሰራ እዚህ ሆኜና ስፌ ያለኝ የሆነ ልጅ እሺ በቃ ብዬ እንደውም ደስ አለኝ እና እሺ ብዬ ደስ አለኝ ነገርኳት። ይሁን በቃ እሺ አንቺ ከተመቸሽ አለችኝ። እየሰፋው በመሀል የሆነ የሀብታም ልጅ መጣ። የሀብታም ልጅ ሲመጣ እንደውም ይሄኛውን አታገቢም፣ የሀብታም ልጅ ነው የመጣው፣ እናውቀዋለን፣ ይሄ አንቺ የወደድሽው ልጅ እኛ እናውቀው፣ ቤተሰቦቼን አሁን በቃ ፈልገው ስላገኙኝ አደራ ከእናንተ ጋር እንዳትሄድ፣ እናንተ ጋር ትሁን፣ አልገባም እስካለች ድረስ እናንተ ጋር ትቀመጥ ተባብለዋል። እኔ አልገባም ሞቴ ነው አልኩኝ። ትቀመጥ ተብዬ እየተቀመጥኩ ሽማግሌው እኔ የተቀመጥኩበት ሽማግሌ ከነዚህ አሁን ካገባሁት ባሌ ይተዋወቃሉ። እሱን ነው እንጂ የምታገቢው ሞቼ ይገኛለሁ። እኔ አባቴ ስላልሆንኩ ነው። ከእጄ ምንም ቢሆን በተሻለ እንደ ቤተሰብ ተያይተናል። እኔ አባቴ ስላልሆንኩ ነው። ይሄንን የማይታወቀው ልጅ አገባለሁ የምትዩ አናቀው። በዛ ላይ ከኛ ርቆ ነው ያለው። አንድ ነገር ነገ ቢደርስብሽ ማን ዋስትና ሊሆን ነው? አታገቢው ሞቴ ነው። ይሄ አገር ያወቀውንና እኛ የምናውቀው ልጅ ነው የምታገቢው። ምንም እሱ ቢክድሽና እሱ ቢያስቀይምሽም ቤተሰቦቹ አረብ ሀገርም ቢሆን ይልኩሻል። እህቶቹ አረብ ሀገር ናቸው። ሞቴ ነው ብለው ኖኪያ ስልክም ነበረኝ። ስልኩን ቀሙኝ። እሺ በቃ ብዬ አስቢው። በዛን ጊዜ ሞኝነትም አለ ልጅነትም አለ። እንዲስ እንዳሁኑ ታች ስልክ የለም እንዳሁኑ እንትን አትይም። ገባሽ? ኢንፎርሜሽን አይደርስሽም። ምንም የለም፣ ስልክ የለም በዛን ጊዜ። የአሁኑ ልጆች የታደሉ ናቸው። በሚዲያ ላይ ብዙ ነገር ያሉ ብዙ እውቀት አለ። ከዛን እሺ ብዬ ስልኩን ተቀብለውኝ ስፌት እየሰፋው እያለ በቃ ያፈቀርኩትንም ልጅ አታገቢም ተብያለሁ። እሱ ደግሞ አንዴ ለነሱ ደውሎ አንዴ ሊያት እንግዲህ ተለያይ የሀብታም ልጅ መርጣችሁ እሷን ከኔ ከወሰዳችሁ አንዴ ሊያትና ልሰነባበታት ብሎ ሄጄ አየሁት። እኔም አለቀስኩኝ፣ እሱም አለቀሰ። ግን ሴትይቷ እኔ አጠገቧ የምቀመጠው ሞቴ ነው አለች። ወይ ካጠገቤ ትሄጃለሽ ወይ ደግሞ አታገቢም አለች። እኔም በቃ እንደዛም ያኔ ብልጥም ስላልሆንኩኝ እሺ ብዬ ቁጭ አልኩኝ። አጣርፈው ምን እንዳያሰቡ አላቅም። ምን አይነት ሴራም እንደጠነሰሱም አላቅም። ወዲያው ሽማግሌ ተላከ። ወዲያው ምርመራ ይደረጉ ተባለ። ተደረግን። ወዲያው ልብስ ተገዛ። ወዲያው ለቤተሰብ ጋር ወረቀት ሄደ። ወዲያው በሳምንት ውስጥ ቀለበት ይታሰር ተባለ። ምን ነው ይሄ ነገር? ምን ነው እንዲፈጠነ ሲባል አይ እንግዲህ ሽማግሌው ያለውን ስሚ አለችኝ እሷ። እሺ ብዬ ስል በሳምንት ሁሉም ነገር አለቀ። ቀለበት አሰሩልኝ። ዘመድ ምናምን መጣ እዛው ሴትይቷ ቤት። ቤተሰብ እንኳን እንዲደግስ አልተደረገም።
ዘመድ ምናምን እዛው ሴትዮዋ ቤት መጣ፣ ወንድሞቼና አባቴ መጣ። እነሱ ግን ያሉት ቀለበት ነው የተባለው። ከዛ የዘነኑ ቃራን ማታ ነው የምንወስዳት በአጣዳፊ ሳምንት ባልሞላ ውስጥ ወሰዱኝ። ልጁን እንዳላውቀው ለካ እነሱ ያደረጉት ሲስተም ልጁ እንደሚቅም እንደሚያጭስ ዱርዬ እንደሆነ እኔ በኋላ ላይ እንዳይገባኝ ብለው ያደረጉት ነገር ነው አሁን ሳስበው። ከዛን ይገባልሻለሁ ልጁ ዱርዬ ነው፣ ጦር ሜዳ ሄዶ ነው የመጣው፣ ይደባደባል፣ ለማንም ቦታ የለውም፣ ቤተሰቦቹን አይሰማም፣ አይሰራም። ለቤተሰቦቹ የታላቅ ልጅ ነው፣ ለሁለተኛ ማለት ነው። አንድ ሴት ታላቅ ነች፣ እሱ ሁለተኛ ነው። ማንም አይሰማም፣ ምንም ለኔ ያለው ነገር የለውም። የገኘውን ነው የሚመታው። በቃ ይጠጣል፣ ያጨሳል። ማንም ስሩ ዞር አይልም። መጣ ሲሉ ሁሉም ነው ሽንቱን የሚለቀው ላው ላይ ብድግ አድርጎ ፍርጥ ነው የሚያደርገው። አንድ የተናገረውን ሰው በቃ ቲቪቱ አፍንጫው ላይ የደረሰ ነው። ለካ ስሰማልሽ እኔ ይሄ ሁሉ ጉዴን አላቅ ገባውልሽ። ከዛ እሺ እና በጣም ነው አደገኛ ነው። እኔ አላወቅኩም። ለካ ቤተሰቦቹ ያደረጉት እኔ ኢንፎርሜሽኑን እንዳላቅ እሱ ምንነቱን እንዳላጣራ ቶሎ ብለው ሳምንት ባልሞላ ውስጥ ወሰዱኝ። ከዛን ሲሄድልሽ እኔ የተለየ ነው። እናትና አባቱ ወርቅ ናቸው። ቤተሰቡ እህቶቹ ወንድሞቹም እንዳለ ወርቅ ናቸው። ግን እሱ የተለየ ነው። በቃ ምን ልበልሽ፣ ተደባዳቢ ነው። እሱ ያለው ነው የሚሰማው፣ የሚናገረው ሁሉም እሱ ነው ትክክል። ሌላ ሰው ስህተተኛ ነው። እውነትም ያለው እሱ ጋር ነው። ምንም የሚታረም ሰው አይደለም። በስላሴ ስም እኔ ምን አይነት ቤት ውስጥ ነው የገባሁት ብዬ በቃ አንድ ቦታ እንዲሄድ አይፈቅድልኝም። ቤተሰቦቼን ሄጄ እንዳይ አይፈቅድልኝም። ጎረቤት እንዲኖረኝ አይፈቅድም። በቃ ከአንድ ሰው ጋር እንኳን ሰላም ከተባባልኩኝ በቃ የዛን ቀን ጠብ ነው። አብሬ እየሄድኩኝ ቀና ብዬ ወንድ ሰው ሰላም እንኳን ካለኝ ጉር ነው የሚፈላው። ከዛን እንደዛው እያልኩ አንድ ልጅ ወለድኩኝ። አንድ ልጅ እየተደባደብን እየሄድኩኝ እየመጣሁ እየመጣሁኝ አንድ ልጅ ያስተዳድርሻል። ምን ይሰራል እሱ? ስራው ምንድን ነው? ምንም አይሰራም። የቤተሰብን ነው የምንበላው የምንጠጣው። አግብቶ ከራሱ አልፎ ሚስቱንም በእናትና የአባቱን እንጀራ ያበላል። አዎ። ከዛም በኋላ እኔ ካገባኝ የምትኖሩት እናት አባቱ ቤት የምትበሉት የእናት አባቱን እንጀራ፣ የእሱ ስራ ማስረገዝ ብቻ ነው ማለት ነው። አዎ። ከዛን እኔን ካገባኝ ወዲህ እኔን ሲያገባኝ ሁለት ቀርጥ ሰጡት። ምን ሰጡት? ሁለት ቀርጥ መሬት ሰጡት። ቀርጥ መሬት። ኦኬ። የሚታረስ ኦኬ። እሱንም ራሱ ሲያርስ ማለት ነው በጊፋ ነው። እኔ ነኝ ናኑጣን ጎልጎል ናኑጣን ንዝራ ይዘራ ይጎልጎል እንዴ መድኃኒት ይረጭ እንጂ ማሳውን እያልኩኝ እኔ ነኝ ከተኛበት ጎትቼ ጆ መሄደው። ይጠጣል፣ ሌሊት ይጠጣል፣ ይመጣል፣ ይጨፍራል፣ ፌንት ይነቅላል። እመቤቴን የቤት ኪራይ የለበትም፣ ያስቤዛ የለበትም። የእናት አባቱ ቤት እየኖረ የእናት አባቱን እንጀራ እየበላ ይጠጣል፣ ይበላል፣ ይተኛል፣ ለሚስቱን ያስረግዛል። አለቀ በቃ። እና ይሄን ስናገር አሁን ያለፈው አልፈዋል። የምትሰጪኝም ምክር እንዲኖር ነው የምፈልገው። ከኔም ደግሞ ብዙ ልጆች እንዲማሩ ፈልጋለሁ በዚህ እና በቃ ሲል ይመታኛል። እንደውም እርጉዞኜ እንዲህ ቁጭ ብለን ከእህቶቹ ከወንድሞቹ ጋራ የሆነ እያነበብንን እያለ የሆነች ጠረጴዛ ፊት ለፊታችን አለን። ማብራት ጠፍቶ ኩራዝ ነበረ። ኩራዙን በካልቾ ሲል እግዚአብሔር ነው ወዴን ያወጣኝ ብለው ደንግጠው እህቶቹ ከዛን እኔን ወስደውኝ ቤታቸው ወስደውኝ እናትና አባቱ እንደውም እሱን መተው ቅጥቅጥን ያደረጉት ለሁለት ቅጥቅጥ። እንዴት አንድ ነገር ብትሆንስ ጥጋብህ አሁንስ አፍንጫ ላይ ደረሰ ብለውት ተቆጥተውት በቃ እንዲደበደብ ነው። ሲመሽ ስጋት ነው፣ ሲመጣ ስጋት ነው፣ ሲወጣ ስጋት ነው። እንዲሁ በስጋት እየኖርን
በቃ አረቄ እየጠጣ ፌንት ይነቅልና ከዛን ውሃ እንደፋበታለን። ውሻ ገሩን ይበላዋል፣ ወርቆ ይሰበራል። ከዛም በሞቀ ውሃ ሽለታል። እንደው አንቺ እንደው ልብሽ እንደው እንትን ያለ ነው። አንቺ ጭራሽ ደግሞ ታሽለታል፣ ተሰባብሮ ይቀመጥ ትላለች እናትየው። ታይ ጨጓራዋ እንትን ያለ። እኔ ደግሞ ወዲያ አይችልም ገባሽ። ሰው የሆነ ነገር አጠገቤ ሲሆን እጅና እግሩን ስር አድርገሽ ስክር ብሎ በገባበት እኮ እጅና እግሩን ስር አድርገሽ ግርስ ብታረጊው ኖሮ ሁለተኛ አልጠጣም ብሎ ቃል እንዲገባልሽ ቪዲዮ እየቀረጽሽ ብታረጊው ኖሮ እንደዛ አይነት የሚሆን ሰው አይደለም። ይኸውልሽ ሰው አጥፍቶ ራሱንም ማጥፋት የሚችል ሰው ነው። ሰይጣን የተጸራወተው ሰው ነው። ጦር ሜዳ ሄዶ ደም አፍስሶ የመጣ ሰው በዚህ ይገራል ብለሽ ታስቢያለሽ? ምንም አይሰማውም። እንደዛ ነበር ማድረገው። ምክንያቱም ባልሰከረ ወልድ ነው አልችለውም። ስክር ብሎ በሚወላገድ አቅም በሌለው ሰዓት ጥንብዝ ብሎ ሲገባ እጅና እግሩን በገመድ አስሬ እየገረፍኩ ቪዲዮ እየቀረጽኩ ሁለተኛ ተጠጣለህ አርፈ ልጅን ታሳድጋለህ፣ ትዳርን ትመራለህ ወይንስ ይህን የምቀርጸን ቪዲዮ አውጥቼ ሚዲያ ላይ ነው ፖስትል? እንዲህ እኔ እየገረፍኩ ካሰሬ ትዋረዳታለህ ስለው መቼም ወንድ ልጅ ከዚህ ውርደት በላይ የሚፈራው ነገር የለም። እሺ ሁለተኛ ይሄ ቪዲዮ ሚዲያ ላይ ከሚወጣብኝ ብሎ ሰጥ ለጥ ብሎ ትዳሩን አክብሮ ህይወቱን ይመራል፣ ልጁን ያሳድጋል። አሁንም ቢሆን እንደዛ አረጋለሁ። አቡዬ ያኔ እንደዚህ አይነቱ እንትን የለኝም ገባሽ? አሁን ቢሆን በእርግጥ አረጋለሁ። አቡዬ የሆነ ነገር አጠገባሁ አሁን አጠገቡ አይደለም ያለሁት፣ አጠገቡ አይደለም። እኔ አረብ ሀገር ነኝ። ዝምቢያት ማለት ቀጥሚው ታርቀታል። አሁን አረብ ሀገር ነኝ እኔ ያለሁት። በለዚህ ነው ፍሪ ሆኜ ማወራው። ጎበዝ። አዎ። እና በቃ ደሞም የሚደበደብም ሰው አይደለም። ቢሰክርም ራሱ ማለት ነው ሀቡ ሲገባ ማለት ነው የሰከረ ቀን የምትበላው ከላው ላይ ሰይጣን ሳትሆን አቀርም ሲበላ ነው የሚያድረው። አይተኛም። ቀን ነው የሚተኛው እሱ። አክሮ ይበላልታል። ሰክሮ ይበላለታል። ሰክሮ የሚበላ ሰው ያየሁት እሱን ነው። ሰክሮ ይበላለታል። አይተኛም። በዛሬ ሰክሮ ኃይል አለው። ይቅር ይበለኝ ያስመልሳሉ እንጂ ሲበሉ አይተናናቅም። እሱ ደግሞ ሲሰክር ይበላለታል። ጂም ያለበት መሰለኝ ላዩ ላይ አለበት። ይበላል፣ ይሰክር፣ እንትን ይላል፣ ይጮሃል፣ ቤተሰቦችን ሄዶ ይረብሻል። ኤኬሌ እያለ እየተጣራ ሙሉ ይሳደባል። በቃ መላቂቱ ነው የሚጠፋው። ይሄዳል፣ ይመጣል። ጠዋት ነው 9 ሰዓት እንዲህ 10 ሰዓት ይተኛል። እኛን ከረኔን ከረበሸ በኋላ ነው የተወሰነች ሰዓት ተኝቼ እነሳለሁ። ፊቴን ስታዩ ጭራሽ ያበደና የሰከረ ሰው ነው የምመስለው። እንደዛ እያልኩኝ አሳለፍኩኝ። ከዛ እሱ ሲተኛ ትነሻለሽ። ደግሞ የቤት ስራ አለ። እሱ ሲተኛ እኔ እነሳለሁ። የቤት ስራ አለ፣ እድር አለ፣ ለቅሶ አለ። ብዙ ቦታ ነው የምትዩ። አዎ። ከዛን አመት ከ6 ወር ሲሆነኝ ልጄን ጥዬ እኔ አረብ ሀገር ነው የምሄደው አልኳቸው። አባትየው አትሄጂም ብሎ ነበረ። አይ እኔ እሄዳለሁ፣ ልጆቹ ያንተ ልጆች ሄደዋል፣ እኔም መሄድ አለብኝ ብዬ ለእናትየው ስነግር ትሂድ፣ መፍቷን አትጋፋ፣ ልጆችህን ልከህ እንዴት እሷን ትከለክላለህ? ትሄዳለች አለችው። እሺ ብዬ ሄድኩኝ፣ ሰራው። ከዛን እዚህ ወይ ሰው ይለወጣል፣ እንደዚህ ሰው እንደወደቀ አይቀርም። ነገ ሰው ሊሆን ይችላል። ምንም ቢሆን የልጆች አባት ነው ወይ መታተም አድርገውበት ሊሆን ይችላል። ጠበልም ሄዶ ራሱ ነው የልጅ አንድ የወለድኩትን አሁን ልመጣልሽ አይደለ? ተመልሼ ወለድኩት ነው። በያ የዛን ጊዜ አንድ ስለነበር የወለደው ምን ቢሆን የልጅ አባት ሲለወጥ ብለሽ አሰብሽ። አረብ ሀገር በመጣሽ በስንት ጊዜ? አረብ ሀገር ወልጄ አመት ከ6 ወር ልጄን ትቼው መጣሁ። ሰራውና ሰርቼ በቃ እኛ ከሳር ቤት መውጣት አለብን ቤት ስሪልን ምናምን አለ ሲል እሺ ብዬ ስሩ ቤት አልኳቸው። ታይ አትስሪ አለኝ አባትየው። ጭቡ ነው። እኔ ልጃችሁ ሊለወጥ ይችላል። ምንም ቢሆን የሄድኩት ከእናንተ ጋር ነው። ማንም ሰው ቤተሰብ ረድቶኝ አይደለም። የረዳችሁኝም እናንተ ናችሁ። ዛሬ እኔ ያለፈልኝ ብዬ ደግሞ ደካማ የሆነ ልጃችሁን መተው አልችልም። እስቲ እስከ መጨረሻውን ቢሆን የእሱን ማንነት ማየት አለብኝ ብያቸው እሺ በቃ ብለው በስንት ኃይል ተሰራ ቤቱ። አሮጊቷ ሰራች። አንቺ እየላክሽ ማለት ነው የእሱን አትሰሩ? አዎ እኔ እየላኩ እልል ያለ ቤት አሰሩልኝ። ሁሉን ነገር አሟልቼ ከዛን እኔ ስሰማልሽ ከዚህ ከሚሰሩት ሰዎች ጋራ ነው አሉ። አንድ ላይ ሆኖ ከሚሰሩት ሰዎች ጋራ
ይቅርታሽ አንዴ ብቻ ለልጆቼ ሀቡ አንዴ እኔ ልወጣ ነው። እሺ የሆነ ነገር ልበልሽና ኮንሳይመን ኦልሶ This is my snack. This is I buy እሺ 2 pieces. I know you buy ኦ consignment. He's older, right? Yeah. Okay, ladies always okay. ለልጆቼ I can ገዛሁላቸው buy ልሰጣቸው ነው chocolate አንዴ ጋይስ milk. እሺ እሺ ቾኮሌት ሚልክ ፎር ኑኑ ቾኮሌት ሚልክ ወትሹ 6 ዓመት ነው እሱስ እንኳን ቁጭ ያልኩት። ሳትሄጂ አዎ ሳልሄድ ልጅሽ 8 ዓመት ሆና ሳትሄጂ 6 ዓመት ሆነ። 6 ዓመት በአመት አሁን ከዛሬ ዓመት ስትሰሪ 7 ዓመት ከ6 ወሩ ይኸውልሽ ከ4 ዓመት በፊት ያለውን ነገር ነው እየነገርኩሽ ያለሁት። ኦኬ እና እየሰራው ልል ያለ ቤት ምርጥ ቤት ሰራው። ኮርኒስ አስገባው፣ ሰራሚክ አስገባው፣ ሁሉን ነገር በቃ ሁሉን ነገር አሟልቼ ነው ገባው። ግን ያ ቤት ራሱ ሲለጠፍና ሲሰራ ከተከራዮቹ ጋር ራሱ የኔን ብር ሲበላ ነበር እየወሰደ ማለት ነው ከሚለጥፉት ጋር ብር የምትልኪው በማን ስም ነው? ለእናትየው መስሎኝ። እኔ ብር ምልከው ለአባትየው ነው። አባትየው ድንብሎ ሳያጠፋብኝ ወጪውን እንዳለ እያንዳንዱ እየጻፈ ያወጣል። እነሱ ናቸው የሚከፍሉት። ግን እሱም አብሮ እየሰራ ከሰሪዎቹ ጋር አብሮ ይከፈል ነበራሉ ብሩ። ባልሽ ቤቱን የገዛ እናንተ ለምንኖሩ በቤት ለሚሰራው ከአንቺ ብር ላይ ከሰራተኛ እኩል ይከፈላል? እንደዛ ነበር ባልሽ የሚያደርገው ሲሉኝ ነበር እነሱም። ናው ይብላ ይሁንለት እስቲ ብዬ ዝም አልኩኝ። በቃ እንደው ዝም ብለሽ ነው የሰራሽው ሲሉኝ ተው ሰውን እንዲሁ እንደወደቀ አይቀርም አንድ ቀን ሊነሳ ይችላል። እስቲ ይሄንንም ቤት ልጁንም ካየና ከተስተካከለና ከተሰራ እብደቱም ከለቀቀው የስካር እብደት ነው ያለበት ሌላ ምንም እብደት አይደለም። እና ጥጋብ እና እሺ ብዬ ሰርቼ 6 ዓመት ሆኜ ገባውኝ። ያው ነው እሱ የኔን ብሬን እንደው የሚያስበው ይሄን ያህል ቁጭ ብለሽ የታለ ቤተሰብ ረዳሽ፣ ለቤተሰብ የረዳሽውን ተቀበይ፣ ይሄን አርገሻል፣ ለቤተሰቦችሽ ተቀበይ ምናምን ንዝንዙ በቃ ሌላ ነው። እኔን የሚከታተለው በቃ ብሬን የሚቆጥረው ሂሳብ ነው የሚያደርገው። ግን እሱ ድንቦሎ ነገር አልሰራም። እኔ ስገባ ሀቡ የእጅ ማስታጠቢያና አንድ ሜካ ነች ያለችው የእጅ ማስታጠቢያ ብቻ የሚተኛው የኔ ፍራሽ ላይ ነው። አልጋውን እንኳን በፊት ያለን አልጋ ሚስቴ አረብ ሀገር ሄዳለችና አልጋ አስፈልገኝ ብሎ አውጥቶ ፍራሽ ላይ ነው የሚተኛው። ስገባ ሁሉን ነገር አስተካከልኩኝ። እቃ ማዘዝኩኝ። ቢፌም፣ አልጋም፣ ቴብልም፣ ቴሌቪዥንም ምናምን ሁሉን እቃ ሴት ልጅ የምታሟለውን እቃ አሟላው። ካርጎ ማጥቼ ነበር 3 ካርቶን እቃዬን ጢቅ አድርጌ ሁሉንም ሞላው። ከዛን በቃ እየኖርን እያለ ያው ነው እብደቱ አልለቀቀውም። ይመታኛል እየሰከረ እየገባ እንቅልፍ የለንም። ልጅም 9 ዓመት ሆኖታል። እንደዛው ሳላስበው ደግሞ አሁንም ድጋሜ ያረገዝኩኝ። ድጋሜ ሳረግዝ ማን አርግሽ ያለች ተመለሰሽ አረብ ሀገር ትሄጃለሽ። ከአረብ ሀገር ከገባሽ በኋላ ማን አርግሽ ያለች ትሄጃለሽ፣ ሁለተኛ ሄደሽ 2 ዓመት ሰርተሽ ትመጫለሽ አላልኩሽም እንዴ ስለኝ ምን አንተ ግርን ሰቅለተኝተ እኔ ሁሌም ለአንተ የአረብ ሀገር ባሪያ ሆኜ አንተ ማስተዳደር አለብኝ እንዴ ስራና አብላኝ ካሁን ወዲህ ያልኩት። እንደውም ከዛ ራሱን ጨርሶ የሚያደርገውን ነገር ሲያጣ ያንተ ሁሌም እኔ ባራ መሆን አለብኝ እንዴ አንተ እኔ ነኝ ባል አንተ ነህ አልኩት። አንተ ነህ እኔ ማስተዳደር ሲገባ ጭራሽ እኔ አሁን ገብቼ አሁን ተመለሽና ሂጂ ትላለህ እንዴ? ስራና አስተዳደረኝ እንደውም ከነ ልጆቼ የትም አልሄድም አምጣና ብላን ከቻልክ ወንድ አይደለህ እንዴ? ወንድ ነኝ ብለህ አይደል ያስቀመጥከኝ? ያገባኸኝ ካልቻልክ ልቀቀኝ አልኩት። መደብደብ ነው ስራው። በቃ መማታት ነው። ፀጉሬን ይነጫል፣ ይመታኛል። ሰው ፊት አያከብረኝም፣ ቤተሰቦቼን አያከብርም። ሀቡ ጭራሽ አባቴ ታሞ አባቴ ጋር ሂድ ብዬ ብር ከዚህ እኔ አስገብቼልህ ተለማምጬው አባቴን ሂድ አሰላ እንትን በለው ብዬው አባቴ ጋር ሄዶ አይ አስገቡት አባቱ አይተርፍም አስገቡትና የሚዘጋጀው ነገር አዘገጃጁ ብሎ ዶክተሩ ለታናሽ ወንድሜና ለኔ ለትንሽዬ ልጅ ለ16 ዓመት እና 17 ዓመት እህት አለችኝ መጨረሻ ለሷ ነው ለነሱ ትቶ እሱ ወደ ቤት ገባ። ፋዘር ያው ሬሳ በዩ በቃ ሊሞት ነው። አሁን ራሱ ቤት ከደረሰላችሁ ነው የተባለው የዛሬ 3 ዓመት። ከዛን እሱ ምን ያደርጋል ግን ያንን ሬሳ 2 ልጆች ላይ ትቶ ወደ ቤት የተመለሰው። ወደ ቤት ተመልሶ ምን ያደርጋል? ሰክሮ ፍንጥዝ ብሎ ሰክሮ
ይደብቁሻል እንጂ አባትሽ ሞቷል ይደብቁሻል እንጂ አባትሽ ሞቷል ይለኛል። እዚህ በሰው ሀገር እብድ ወንድሞቼ ስጠይቅ ኧረ ውሸቱን ነው የሚለው፣ ኬት አንጥቶ ነው ሰክሮ ነው ታዩ በቃ ብለውኝ እንደዛ ሁሉም ነገር በኋላ ላይ ሆዴም እያወቀ ሄደ። በቃ ሰልስት ከደረሰ ወዲህ ወንድሞቼ ነገሩኝ። በቃ እሱ ለካ እውነቱን ነበር እየነገረኝ ያለው ብዬ አለቀስኩኝ፣ ተናደድኩኝ። ምንም ቢሆን በዚህ ደረጃ እኔ ልትነግረኝ አይገባም ነበር ብዬ ደግሞ ተጣላሁት። ከዛ ምን ያደርጋል ለቅሶን እንኳን አልሄድም ባይገርምሽ፣ ጨብ ብሎ ሰክሮ ሰው በዋሌቻ ሲሄድ እሱ እናት የተዘረረው ከሞተ ሰውም አይሻልም አሉ ሲነግሩኝ፣ ይሄንንም እየሰማሁ እርር ላለው ቅጥል። እሺ የዛን ቀን ሰከረና ችሎ አልሄድም እንበል፣ በሰልስቱስ ለምን አይሄድም? በማግስቱስ ለምን አይሄድም? አልሄድም። እንደውም የፋዘር ለቅሶ እንደውም አልደረሰም፣ አልሄድም። ግን እዛ ቁጭ ብሎ እድር ነው የሚበላው። ይሄ ማለት አንቺ ከአረብ ሀገር ሳትገቢ ነው? አዎ አሁን እዚህ እያለሁ እንዴ ከምን ይው ድጋሜ መጣሁ። የነበርንበት እኮ አንድ ልጅ ወልጄ ልንገርሽ ከአረብ ሀገር ገብተሽ 6 ዓመት ሰርተሽ ገብተሽ ምን የመሰለ ቤት ሰርተሽ ከዛ ስትገቢ ቤት ዕቃ ማስታጠቢያ እጅ ማስታጠቢያ ብቻ ነው ያለው። በዛ ተናደሽ ሙሉ ቤት ዕቃ ሟልተሽ ህይወት ጀምረሽ ሳታስቢው እርግዝና ተፈጠረ። እሱ ተመለሰሽ ሄደሽ ትሰሪያለሽ። ለምን አባሽ አረገዝሽ ሲልሽ አልሰራም፣ አንተ ወንድ አይደለህ አንተ አትስተዳድረኝ፣ ለምንድን ነው እኔ የማስተዳድርህ ምናምን ብለሽው ጽንሱን አላስወረድሽም፣ ቀጠልሽ፣ ወለድሽ። አላስወረድኩም ወለድኩኝ። መውለድሽን ሳትነግሪኝ እንዴት አረብ ሀገር እንደምትጠይ ሳትነግሪኝ ዘለሽ አረብ ሀገር መጥቼ አባቴ ሞቶ ከዛን ወለድኩኝ። ወርጄ 4 ዓመት ቁጭ አልኩኝ እዛ ወልጄ ማለት ነው። ያው ከእርግዝናው ጋራ ከዱባይ እንደመጣው 4 ዓመት ከእርግዝናው ጋራ 4 ዓመት በይው። በ3 ዓመቱ አየው ኑሮ ሁሉም አልመቻለኝ። እሱም ወጥቶ አይሰራም። 2 ልጆች ሆኑ። ድር አለ፣ ብዙ ነገር አለ፣ ወጪ አለ። በቃ እንደምልሽ እሱ አይሰራም። ይሄንን ሲያ ሽማግሌው ተመልሶ መሬቱን ወሰደብን። አንዱን ቀርጥ ወሰደና 1 ቀርጥ ብቻ ተወልን። ለምን እኔ ዲያስፖራ ነኝ ብር አለኝ። እንደዛ ነው ያሰቡት እነሱ። አልሰጥም እኔ መሬቴን ብሎ ሽማግሌው አንዱ መሬት ተቀብሎ 1 ብቻ ተወች። አንድ ቀርጥ መሬት አርሰሽ ምንድነው የምታረጊው? እኔ ገብቼ ያኔ 3 ቀርጥ መሬት ገዝቼ ስንዴ ዘርቼ ነበረ በድብቅ። ማን በድብቅ ይሄን ስንዴ ዝር ያለሽ ብሎ ከሱም ጋር ጠብ ሆነ። ግን ዞሮ የገባው ያህል እኛው ግቢ ነው። ሲገባ መሬት ላይ ዘረገፈ እህሉን። መሬት ላይ ሲዘረግፍ ተው አንተም ዘግነት ይጨርሳል፣ እኔም ዘግኜ ይጨርሳለሁ። ይሄ እህል በኩንታል ተሰፍሮ ይቀመጥ፣ ልኩን እንወቅ። እስቲ የግዢ መሬት ስለሆነ እስቲ ስንዴው ራሱ ምን ያህል እንደወጣ እንወቅ ስለው ምን አገባሽ ጭራሽ ደግሞ ተወስዳለች ብለሽ ነው እንደ ስሜ የምታጠፊ ብሎ እኔ እርጉዞኜ በካልቾ መጥቶኝ እንደውም ጥርሴንም አድምቶ ምናምን ቤተሰቦቹን ተደርበው እሱን እንደው መቱት። እንዴት እንዲህ ታረጋለህ ብሎ ያው እሱ ራሱ አሸንፎ እህሉን መሬት ጓዳ ዘረገፈውና እንደዛው ያ እህል 3 ቀርጥ። እሺ ይሄ እህል አሁንም እንደዚሁ እንዳያልቅ መልሰን መሬት ይገዛበት። እኔ አሁንም ዞሬ አረብ ሀገር ተመልሼ አልሄድም። በዚሁ መንቀሳቀሻ ይሁን 1 ቀርጥ መሬት አትበቃንም። አሁን ተመልሶ መሬት ይገዛበትና ይታረስ፣ ወይንም ደግሞ ብሩ ይሸጥ እህሉ ይሸጥና እኔ ተመልሼ ወይ አረብ ሀገር ይሄድበታል ባዶ እጃችንን ከምንቀር። አሁን የምታየው ብር ያልቃል። አሁን በወጪ በቤቱ ወጪ ራሱ ብዙ ብር ነው ያወጣሁት። ምንም መሀል ብር የለኝም ብዬ ነግሬዋለሁ። እሺ ብሎ ያንን እህል ምን ሆኖ በትንትን ብሎ እንዳለ አለቀ። 3 ቀርጥ መሬት ከውጪ ያመጣሁት እህሉም አለቀ። 1 ቀርጥ ላይ ተመለስን። 1 ቀርጥ ላይ ስንመለስ አሁንም በቃ እድርም እኔ ነኝ፣ ሰርግ ስንጠራ እኔ ነኝ፣ ሁሉም ቦታ እኔ ነኝ። እሱ ጣጣ የለበትም። ለምን በቃ ይጠጣል፣ ይፈነጫል፣ ይደሰታል፣ ኬርም የለውም። ይገባል፣ ይተኛል፣ ይበላል፣ ሲያገኝ ይበላል፣ ሲያጣም ጣጣ የለውም። እኔ የምሻገረው ከሁለት ልጆች ጋር ነው። አስበሽዋል? ከዛን ይሄንን አይቼ በቃ ሲሰለቸኝ ምን ነው እንዴ ልጆቼም ከሰው በታች ሊሆኑ ነው። እኔም ገና እንዴ ያለኝን አራግፌ በሱ እጅ ላይ ከምቀመጥ ሰራለው ሄጄ እንዴ አቃለው የራሱ ጉዳይ አሁን እንደፈለገ ይሁን በቃ ብዬ ልጄን 3 ዓመት ልጅ ትቼ መጣ ወደዚህ። ግን ከዛም በፊት ወዲህ እንዳልመጣም ራሱ አሰነካክየሽ የትም ሄደሽ እንዳትሰሪ ነው ማረግሽ ብሎ ተዘጋጅቶበት በዱላ በ2 እጁ በትልቅ ዱላ እግሬን ቁርጭምጭሚቴን ብሎ ሊመታኝ ሲል
እንደው እግዚአብሔር አውጥቶኝ በሩን ሄጅ ግጥም አድርጌበት ወደ ቤተሰቦቹ ቤት ሄድኩኝ። እኔ አስበሽዋል? አንቺም የትም ሄደሽ የማይሆን ብዬው በሲስተም ይዤው እንዲህ ብናረግ እኮ እንዲህ ይሆናል፣ አንተም ከምትሸገር እኔም ልጆቻችንም ከሚሸገሩ ደግሞም 2 ዓመት ነው የምቆየው፣ አልቆይም ብዙም ብዬው አባብዬው እንደዛ በሲስተም አድርጌው እሺ በቃ እንደዛ ካልሽ ብሎ እንደምንም ብዬ ፓስፖርትን አስተካክዬ ሁሉ ነገር አዘገጃጅቼ ልክ ደግሞ የበረራ ዕለት አትሄጂም ብሎ ያስተካከልኩትን ልብስ ብትን ኧረ እስኪ ቆይ ኧረ እንዲያርግህ ምን እንዲያረጋል ብዬው የበረራ ዕለት በረራይ እንደነገ ሲሆን እንደ ዛሬ ቀስ ብዬ ልብሱን ቤተሰቦቹ ቤት አድርጌ እህቱ ጋር ተደብቄ ታላቅ እህት አለችው ሲፈልገኝ የለችም ቤተሰቦቿ ጋር ሄዳለች አለችው ተደብቄ ከአንደኛው እህቱ ጋር ወደ ኤርፖርት ሄደን ሁሉን ነገር በድብቅ አስተካክዬ ወደዚህ መጣው ተመለስኩኝ ተደብቄው ግን እሱ እንዳልሄድ ብዙ ነገር መሰናክል ሊያደርገኝ ነበረ ወነብ መሰናክል ሰርተሽም አትለወጪም ብሎ አካላተ ጎዶሎም ሊያደርገኝ አስበሽዋል ከዛን እንደ እግዚአብሔር ፍቃድ መጣው ከዛን ግን መጣ አቅራባ ላይ የሆነች ጎረቤት ይቺ አሁን አጠገቧ ተጠግቼ አቀረበችኝ ያልኩሽ ልጇ መታ ሚዜ ልትሆን ነው እኔ ስትሾር ነበረኝ መስቱስቲ ስትሾር ስጭኝ ላበጥርና መልስልሻለሁ ስትል ችግር የለውም ሙሰጅ አልኳት እሷን እዛ ቤት አይታለች ከዛን የሆነ ባቂላ ደግሞ ባለፈው ጊዜ የዘር ወቅት ስለሆነ ለምን የዘር ወቅት እንትን ነው እድር የሚከፈልበት ሰዓት ነው እናትየው ሽጪልን ብላኝ ነበረ ከዛን ተው በቃ አልፈልግም እንደውም አገኛው አለች ስትል እሱ ያውቃል ይሄንን ከዛን ልጅቷ ስትመጣለክ ያንን ባቂላ እኔ እንደምሰጣት ነው አርጎ ያሰበው ሐሳቡ ማለት ነው ከዛን ግን እህቱም ታላቅ እህቱም እንጀራ የጋገረች ነው እዛ እህል ቤቱ ጋር ልጆቹ እዛ ባቂላው ተፈቷል ላውለ ቁጭ ብለው አሻሽተውታል ለካኔ ዞር ብዬም አላየሁትም ባቂላውን ከዛን ልጆቹ ወስተሾሩን ወስደው የተቀመጡና አልተቀምጠው ሄዱ እኔም እህቱ ጋር ሄጄ ትንሽ ቁጭ አልኩኝ እንጀራ የጋገረች ነበር አሁን መጣ ሄዶ ለካሱ ልጅቷ ስትሄድ በቅስፈት ሄደው ባቂላውን ያየው እኔ ግን ባቂላው ሐሳቤም የለም ባቂላው ጋር ሐሳቤ እንደውም የለም ሲሄር ለካ ልጆቹ አሻሽተው ማሰሪያውን አላልተውታል እሱ እንዳሰራው አይደለም ከዛን አንቺ ባቂላውን ዘግነሽ ሰጠሻት አይደል ሰጠሻት ባቂላውን ዘግነሽ አልገዛም ስትል በነፃ ሰጠሻት ሲለኝ አረ ምን በነፃ ሰጣለች እሷ ምንም አልሰጠችም እኔም አላየውም ይሄው እዚህ ፊት ለፊት ነው ያለሁት ልጆቹ ቅድም ቁጭ ብለው ሲተሻሹበት ነበር አለች እህቱ የእህቱንም ሳያም ሰጥተሻል ብሎ ሊመታይ ስልኝ ጥባጋዚ አንተ ብዙ ቢኖርህ እንደውም አትቻልም አለችው ለአንድ ኩንታል ባቂላ ገና ሰጠች ብለህ ልትመታት ትሄዳለህ እንዴ በሰጥስ ታዲያ ያንተ ብቻ ነው የሷም አይደለ እንደ ይሄ ንብረት እንዴት እንዲህ ትሆናለህ አንተ ቢኖርህ እንደውም አትቻልም ብላ እህቱ ሰድባ ላይ አበረረችው የምትሄጂበት ቦታ አይቅናሽ የአደጋ መኪና ይዘዝብሽ ነው ያለኝ ይሄንን ሀገር አትሻጋሪ የአደጋ መኪና ይዘዝብሽ አለኝ ሲለኝ ነው አዎ እሺ አየሽ እህትሽ ወንድምሽ እንዴት እንደሚራግመኝ ስላት እንግዲህ ያው ሀቅ ከሆነ አንቺ ላይ ነው የሚደርሰው ሆድሽ ንጹህ ከሆነ እኮ አንቺን አይነካሽም እንኳን ተንከባለው ይርገምሽ ታይ ምን ጨነቀሽ አለችኝ እሺ ብያት ሄድኩኝ ስመጣም የእመቤታችን ቀን ነበር የመጣሁት የማርያም ቀን ንግስ ነው ጠር ነው በቃ በሰላም ደርሼ እየሰራው ምን እያልኩኝ በቃ እኔ ቂም አልይዝም ገባሽ ግን ሰው ያረገኝን አረሳ ቂም አልይዝም እንደዛውም ብር ሲል እየላኩለት ለልጆቹም እንትን እያልኩኝ እየሰከረ ከሞላ ጎደር በቃ ብር መላኩን አቁሜ ለወንድሞቹ መላክ ጀመርኩ ለልጆች ለትምህርት ቤት ለልብስ ለአንዳንድ ነገር ለወንድሞቹ እያላኩ ወንድሞቹ መፈጸም ጀመሩ ለልጆቹ እሱ እንዲሁ በቃ እንደፈለገ ፈንጥዞ እንትን ይላል ያችንም አንድ ቀርጥ መሬትም ራሱ ለእህቶቹ ሽጦ እንዲሁ መለመላውን ነው ያለው መለመላውን ከዛ ነው የሚበላው ነው አው አትሰራም ለምን እንዲህ ትሆናለህ እለዋለሁ ባክሽን ምን ያደርግልኛል ብዙ ሄክታር ከሚያርስ እኔ አንድ ቀርጥ ማርሳት ትበልጣለች ምን ያደርግልኛል ሀፍት ያለሽ ሀፍት ምን ያደርጋል ይለኛል ነው ሀፍት ምንም ባያረግ እኔ እዚህ ምን አደርጋለሁ ሰው አረብ ሀገር ልጆቼን አፍቆት እያቃጠለኝ ልጆቼን ከጎናቸው ሳሎን ምን እንደሸገራቸው ሳላይ እኔ በልጆቼ ናፍቆት እየተቃጠልኩኝ አንተ እንዲህ ትላለህ ቢኖረን እሺ ለምን ሰው ሀገር ሰደዳለሁ እያልኩት አይሰማም ምንም አይሰማም አንቺ ዲያስፖራ ነሽ ከደሃ ላይ ምን ታረጋለሽ እኔ ደሃ ነኝ ተይኝ እኔ ምን ታረጋለሽ ከኔ ላይ አለ ነው አዎ ያው እንዴት መከራ ሳልፈሽ በተሽ በሁለተኛው አልተማርኩም
እንደሚጠጣ እያወቅሽ ያው መከራ ሳልፈሽ የመጀመሪያውን ማይተሻል 6 አመት ድካምሽ እንደሚሰራሽ ግን እሱ ከሰራተኛ እኩል እንደባዳ እየበላ አንቺላ እንደገና አሁንም ሳትማሪ በሁለተኛው መጥተሽ ትልኪ ልታጥቦ ጭቃ ማለት እኮ ነው። አዎ ታጥቦ ጭቃ። ከዛን እኔ ደግሞ ይኸውልሽ አስበሽዋል ሀቡ መንፈሳዊ ነኝ። አሁን ሲብስብኝ ነው በቃ ለአንቺ የሆዴ መፈስፈት የፈለኩት። መንፈሳዊ ነኝ። መንፈሳዊ ስትሆኚ ባልሽን በማንኛውም ደካማ ጎኑ መከተል አለብሽ። ከሴት ጋር ተኝቶ እስካልተገኘ ድረስ በማንኛውም ነገር ባልሽን መደገፍና ከባልሽ ጋር መጎም እንዳለብሽ ነው የሚናገሩት አባቶችም። ይሄንን ስላላገኘውበት ምንም ነጥብ ስላላገኘውበት ስካሩና ይሄ ነው፣ ይሄን ብቻ ነው። ስለዚህ እስቲ ቆይ እስከ መጨረሻው ለምን አልሄድም የእግዚአብሔር ፍቃድም ይሁን ብዬ ብር መላክም አቆምኩኝ። ብር የተወሰነ ብር ለራሴ እያረኩኝ ልጆቼንም እያስተማርኩ ልጆቼም እየሆንኩኝ ይሄው እስካሁን አለው። አሁን ደግሞ በቅርብ እስቲ ጸሎትም አርግ እንደው መተትም ከሆነ ጸሎትም አርግ ጠበልም ሂድ እስቲ ብዬ ጠበልም እንዲሄድ አረኩኝ። ምርጥ ጠበል የተባለ ሄደ። ግን እሱ ለካ ለሱሱ ለስሜቱ የተገዛ ባሪያ የሚሉ ለሱሱ ለካ ተገዢ የሆነ ሰው ነው። የሚመልስ አይደለም። ህይወትን መምራት የሚፈልግ ሰው አይደለም። ህይወቱን እንዲሁ በዝላልነት ለመጨረስ የፈለገ ሰው ነው። እኔ እንደውም አንዳንዴ ሳስበው እንዴ አንተ ትሞታለህ አተርፍም ህይወትህን እስካል ድረስ ፍንጥዝ ብለህ ኑር የሚል በሽታ ይዞ ይሆን እንዴ እለዋለሁ አንዳንዴ። እና እንደዚህ አይነት በሽታ ኖሮ ቢሆን ያለ መቀጠል በቃ እስካለ ድረስ ለራሴ ልፈንጥስ እንዴ አንተ ለልጆች እንኳን አታስብም? ነገ ምን ጥዬላቸው ሄዳለሁ እንኳን አትልም? ለኔ ተው። እኔ እንደ ራሴን አቅተኝም። እኔ እንደውም ልጆቼንም አቅተኝም። ግን አንተ ምን ይመስልሃል እንዲህ ቤት ውስጥ ታሽገህ የራሱን እድር ልጆች ወንድሞቹ ናቸው የሚከፍሉለት። የኔን እድር አንዱን አስወጡኝ። እንደውም በቃ ወጣውኝ። እኔ ትልቅ እድር የተባለ ወጣው። በቃ ትንሽ እንኳን አይሰማህም? ይሄን ዝቅ ብለህ እንደዚህ በቃ በማይረባ ህይወት ስትኖር በህይወት ስትጫወት ጉልበት እያለህ ብዬው ምንም አይገባው ምንም አይሰማው። ጭራሽ እኔን ይሰድበኛል። እኔን የአንቺ ብር ምን አሳየሽ እስቲ አንቺ ሰርተሽ የታረክሽው ብርሽን ከላዛም ለዚህም በትነሽ ታው እስቲ እኔማ እኮ ምን እንዳሳየው አንተ ራሱ አይተሃል አይደል እንዴ? እስቲ አንተ ምን አሳየህ አልኩት። ምን አሳየህ ራስህን ንገረኝ። እኔማ ምን እንዳሳየው እኮ አንተም ታውቃለህ አልኩት። እንደዛው ደግሞ እሺ በቃ መለሳለሁ ካሁን ወዲህ ምንም አላረግም አልጠጣም ብሎ እሺ ብሎ 46,000 ብር አውጥቼ ትኬትም ቆርጬለት የትራንስፖርትም ብዬ ልብስም እንዲገዛበት ብዬ ጠበላኩት። ጠበል ብልከው በቃ እስካሁን እስከ መጨረሻ ነው የሚሻለው። አሁንስ በዚህ እስካልተሻለው ይሄ ጥጋብ ነው እንጂ እብደትም አይደለም በሽታም አይደለም ብዬ ወስኜ ነበር። ግን ሲመጣ እንደውም እንደዛው ነው ቀጥሎበታል። ሀቡ እብደቱ ቀጥሎበታል። ስለዚህ እኔ ምን እንደማረግ ብቻ ንገሪኝና በቃ እኔ አይሙሬም በሰው ሀገር መቀበስ የለበትም። አሁን በቀደም የሆነ ስራ ስሪ ተብዬ ያንን ስራ ራሱ ራስቼ በስተመጨረሻ ነው ፈጣሪ ያወጣኝ። አስበሻል? ሐሙስ ነው አርብ ቀን እንግዳ ይመጣል። ሩዝ የለም ነበር ሳልናገር ጉዶኜ ነበር። አስበሻል? እሱ በዛ አይሙሬን በሚነካው ሰዓት እኔ እዚህ የምሰራውን ነገር ነው ማጣው። እና እስቲ ምንድነው የምትመክሪኝ? የቤቱን እቃ ሽጦ ጨርሷል። ምንም የለም። የቆመው ቢፌ ነው። ቢፌውና አልጋውና ቴብሎቹ ብቻ ናቸው። ቴሌቪዥኑንም ሽጧል። የቤቴ እቃ እንዳለ ከዱባይ ያመጣኋቸው በካርጎ ባለክዳኑም ፌርሙዙም ምንም የለም። እስቲ አንቺ ይሄ ሁሉ ሆኖም ራሱ ይሄ ሁሉም አርጎም ራሱ ይቅር ብየው እያወራሁት ነው። እስቲ ከዚህ በላይ እኔ ምን ላርገው? እሺ እስቲ ምንድነው የምትይው? እሺ አንቺ በጣም ከባድ ነው በእውነት። እኔ ምን እንደምልሽ አላውቅም። እኔ ካሁን ተለውጠሽ ትተሽ እሱን ተምረሽ በቃ ደስ የሚል ነገር እየጠበቅኩ ነበረ እና መጨረሻው እንደዚህ መሆኑ ያሳዝናል። 6 አመት ለፍተሽ ቤት ሰራሽ፣ ገብተሽ እቃ ሟላሽ፣ 4 አመት ኖርሽ፣ ሁለተኛ ልጅ ወለድሽ። መልሰሽ ከመጣሽ አሁን ስንት ጊዜ ሆነሽ? 4 አመቴ ጨረስኩኝ። ቢያንስ አሁን በሁለተኛው ምንም አትልኪለትም። ምን ያህል ሰካራም እንደሆነ እንደማይረባ አውቀሽ በቃ አትልኪለትም ብዬ ተስፋ አድርጌ ነበረ። ይሄ ያንቺ ጥፋት አይደለም። ታርስተፎን ቤተሰቦቹ መጀመሪያ ሲያሳድጉት ኃላፊነት እንዲሰማው አድርገው አላሳደጉትም። ወንድ ልጅ አስተዳዳሪ ነው። እነሱ ራሱን ማስተዳደር ሳይችል ቤት ሳይኖረው ቤት መምራት ሳይችል
በእናት አባቱ ቤት አንቺን አግብቶ የእናት አባቱን እንጀራ እያበላሽ አንቺ የሴት ወንድ ሆነሽ አንቺ እያረስሽ ይህን ሁሉ አንቺ ምን ታርጊ እናዳምጪ። ይህን ሁሉ ነገር ሲሆን ዝም ብለው ቤተሰቦቹ ናቸው ለዚህ ተጠያቂ። መጀመሪያ ቤተሰቦቹ በስነስርዓት ያላሳደጉትን አድጎ ያልጨረሰ ኃላፊነት የማይሰማው ወንድ ጋር አገባሽ። በጣም ያሳዝናል። እድሜሽ የተቃጠለው 4 ዓመት አረብ ሀገር፣ ከዛ 6 ዓመት፣ ከዛ ኢትዮጵያ ሌላ 4 ዓመት፣ እዛ አቤት ወደ 10 ምናምን ዓመት ከዚህ ሰውዬ ጋር ያቃጠልሽው 8 ወደ 17 ዓመት ከዚህ ሰውዬ ጋር አቃጥለሻል። ግን ምንም ለውጥ የለውም። በ17 ዓመት ህይወት ያልተለወጠ እድሜ ልክሽን አንቺ ጋር ጠበሲል ስደፍን ከሆነ ህይወት አሁን ካልነቃሽ መቼም አትነቂ። ስለዚህ መላክ ብቻ አቁሚ በቃ። ሌላ መፍትሄው ምንድነው? ለሱ ገንዘብ መላክ ማቆም በቃ። ሁለቱ የሰራሽው ቤት አለ አይደለ? እናትና አባቱ ያብሏቸው ያጠጣቸው ልጆችሽን ያሳድጉ። አንቺ ገንዘብ ያዥ፣ ገንዘብ ይዘሽ ግቢ ሀገርሽ። ገንዘብ አጠራቅሚ፣ ገንዘብ ያዥና ሀገርሽ ስትገቢ ልጆችሽን ይዘሽ ትኖሪያለሽ። ከዛ ከተለወጠ ፈጣሪ ከለወጠ አብራችሁ ትቀጥላላችሁ። ካልሆነ መፍትሄ ትፈልጊያለሽ። አሁን ለጊዜው የምሰጥሽ መፍትሄ ገንዘብ አትላኪ ነው የምልሽ። አቡ እኮ ገንዘብ አልክለትም። የተወሰነች ብር ነው እንዲህ በቃ ተቸገርኩ ምናምን የሆነች ሰዓት ላይ ክፍተት ሲገኝ ከ10,000 ብር በላይ የበለጠ ብር አልክለትም ብለሽ ታምኛለሽ? ብዙ ብር አልክለትም። አንድ ብር ማትላኪ በአማርኛ ከተግባባን ማለት አንድ ብር ማትላኪ። አሁንማ አልክም። ብር ካላገኘ ሱሱን ሲቸግረው ይተወዋል። አትላኪ። አንቺ ልጆችሽን ብቻ በቤተሰቦቹ ቤት ልጆችሽ የት ነው ያሉት? እዛው ቤተሰቡ ጋር። ስለዚህ በቃ ቤተሰቦቹ ጋር እየደወልሽ እሱ ጋር ከደወልሽ ማውራት ከፈለግሽ አውሪ፣ ተደዋወይ፣ መብትሽ ነው። ግን ገንዘብ ግን አትላኪ። በተረፈ ቤቱ በማን ስም ነው? ቤቱን ይሸጠዋል ብለሽ ታስቢያለሽ? አንቺ 6 ዓመት አረብ ሀገር ለፍተሽ የሰራሽውን ቤት ቤቱ የቤተሰብ ሲቸግረው ቤቱን እንዳይሸጥ ቤቱ የቤተሰቦቹ ግቢ ላይ ነው። ቤተሰቦቹ ቤትህን ንቀልና ሂድ ማለት ይችላሉ። የራሱን የቤተሰቡ ግቢ ላይ መቼም ሊሸጥ አይችልም። ስለዚህ የሸጠውን ብለሽ ካሰብሽ ቤቱን ካልሸጠው በቃ በተረፈ ልጆችን እናት አባቱ ጋር እየደወልሽ ጠይቂ፣ አናግሪያቸው። ስትፈልጊ እሱን ዝጊው፣ ስትፈልጊ አናግሪው። ዋናው ፖይንት ግን ምንድን ነው? እድሜሽ ከዚህ በላይ ጉልበትሽ እንዳይከስር ገንዘብሽን ብቻ ያዥ። እንደፈለገ ይጠጣ ይጨብስ፣ አንቺ ምን አገባሽ? ገንዘብሽን ብቻ ያዥ። አንቺ ገንዘብሽን ያዥ። ገንዘብ የምትፈልጊው ያህል ገንዘብ ከያሽ በኋላ ገብተሽ ልጆችሽን ታሳድጊያለሽ። ፈለቀ። የት? እዛው እሱም ፈጣሪ ያውቃል። ጊዜው ሲደርስ እናወራለን። አሁን ለጊዜው ገንዘብሽን ያዥ። ስለ ዛሬ ስናወራ ገንዘብ ያዥ። እኔ ትልቁ መመክርሽ ነገር ምንድን ነው? አንቺ መልሶ ልጅሽን ጥሎ ያሰደደሽ ልጆችሽን በተነሽ የተሰደድሽው ለገንዘብ አይደለም። ስለዚህ ገንዘብሽን ያዥ። በቃ ይህንን ነው መመክርሽ። ሌላ ምንም ልልሽ አልችልም። ስለ ነገ ፈጣሪ ያውቃል። ዛሬ ላይ ግን እኔ መመክርሽ ገንዘብሽን ያዥ። 5 አትላኪ። እጅሽን ይበላሻል ካላክሽ ለነሱም ለእናትና አባቱም ሆነ ለሱ አትላኪ። ባላቸው ይኑሩ። እነሱ አላቸው። እኔ የምለከው ልጆች ብቻ። እኔ እኮ ይዣለሁ፣ ሀቡ እኮ ይዣለሁ አለኝ። እኔ አሁን ብሄድ እኔ ቦታም ገዝቼ ቤትም መስራት የምችል ሰው ነኝ። ወንድሞቼም አሉልኝ። እኔ እዛ ከገባው በቀጥታ ይገለኛል። ላው ላይ ያለው መንፈስ ራሱ በጣም ከባድ ነው ልሻለሁ እኮ ይገለኛል። አንድ ቤት ጣራ ስር ራሱ ምንኖር አይመስለኝም። እኔ ይሄንን ራሱ ላዋይሽ አይደል የገባሁት። እሱም በህግ እንዴ? እሱ ከህግ በላይ ነው እንዴ? አንድ ሰካራ እዛው አንድ ጣራ ስር እያለን አይደለም። መለያየት ከፈለግሽ ትለያያለሽ። ህግ አለ፣ ህግ ይለይሻል። አዎ ይሄው እስካሁን ያልተለወጠ ሰውዬ መቼም እስኪ ይለወጣል ብዬ እኔ አላስብም። አሁን በቃ እኔ የምልሽ እናትሽስ በህይወት አሉ? እናቴ አለች፣ ያው ከዛ ራቅ ያለች ናት። አባትሽስ? አባቴ አረፈ እኮ። አዎ ይቅርታ፣ ለካዝ በሁለተኛው አረብ ሀገር ከመጣሽ በኋላ አርፏል እኮ። እናትሽ አንድም ታሪክሽ ላይ ስለ እናትሽ ስታወሪ ሰምቼሻለሁ። ብር የምትልኪው ለባልሽ ቤተሰቦች ነው፣ ቤት ያሰራሽው ባልሽ ቤተሰቦች ጋር ነው። ታግዣታለሽ፣ ትረጃታለሽ። ማዘርን አግዛታለሁ። አመት በዓል በመጣ ቁጥር እንደውም ያኔ ፋዘር ሲሞት መስቀል አካባቢ ላይ ነበረ። ለሷም ራሱ ሁሉን ነገር ወጪ የሸፈንኩላቸው እኔ ነኝ። የዛሬ 3 አመት በፊት ማለት ነው። 3 አመት ከ6 ወር ሆኖታል አሁን ፋዘር ከሞተ። በዛን ጊዜ
አዎ የአራት ወር ደሞዝ ነው ልኬ ሁሉን ነገር እንዲያረጉለት ያረኩት ለፋዘር ማለት ነው። ሶስቱ ወንድሞችስ አሉ? እናትሽ ሁሉም እናቴ እኮ መሬት አላት እልል ያለ እንትን ነው የምትኖረው። ምንም አይቸግራትም። ያው እኔ ለዓመት በዓል እንዳይከፋት እንዳይቸግራት እያልኩ እልክላታለሁ ለዓመት በዓል እንጂ በጉልበትስ ከጎኗ ሰው አለ? ሁሉም አግብተው ብቻ አንድ ከሆነችስ አሉ እዛም አሉ የቀሩ 2 አሉ። ሌሎቹ ደግሞ ወደ ሌላ ቦታ ናቸው። ያው እኩልም እየሰጠች ታሳርሳለችም። ምንም የሚቸግር አይደለም። እሰይ ዋናው እናትሽ አይቸግራት። ታዲያ እናትሽ ጋር ለምን አታረጊያቸውም? ልጆቹ እናትሽ ከሄድሽ ለምን አትኖሩ? ልጆቹ ደግሞ ትልቁም መጀመሪያ ሀ ብሎ ያደገውም እዛ ነው። እናቴን እንደውም ብዙም አያውቋትም፣ ሩቅ ነው፣ እንራራቃለን። እዛ እሱ ጎን ሆነው ስላደጉ እናቴ ሩቅ ስለሆነች ብዙም ስለማይመጡ እሷን ብዙም እንትን አይሉም። እነሱ ናቸው ያሳደጓቸው። ስለዚህ ያ ያሉ ማለት ነው ልጆቹ አባታቸው እንደዛ ስክር ጥንብዝ ብሎ ምናምን ሲገባ ሲረብሽ ምናምን ያሉ። አዎ ያሉ አድገው እንዴት ነው የሚሆኑት? በእናትህ አዎ ትልቁ እንደውም አሁን በቀደም ደውሎልኝ መስቱ አንቺ ነሻል ብር ልከሽለት እንደዚህ የሆነው ያለችውን እህል ራሱ አውጥቶ ይኸው እየሸጠ ነው ሲለኝ ራሱንም ይሸጥ ሲፈልግ እኔ አይሙሬን አተንኩብኝ ብያቸው እንደውም ልጄ ላይም ጮኩበት። ራሱንም ይሸጥ ሲፈልግ አልኩት። ልጆች ታሳዘን እንደዚህ ሰክሮ ሲረብሽ እያዩ ምናምን ማደጋቸው በጣም ላይ ምን ማድረግ እችላለሁ? ምንም ማድረግ አልችልም። አረ እንደው ቤተሰብ ራሱ እኮ እሱ መጠጥ ሲያቆም እንዴት እፎይ እንደሚሉ ቤተሰብ ጎረቤት ሁላ። አዲስ አበባ ቢሆን ቴራፒዎች አሉ፣ እንትን ሪሃቢሊቴሽን ሴንተሮች አሉ። እንደዚህ በጣም ሱሰኛ ለሆነ ሰው የመጠጥ ሱሰኛ እዛ ይገባና ማገገሚያ የሱስ ማገገሚያ ሪሃቢሊቴሽን ሴንተር ተከፍሎ ነው። ከአልጋ ጋር ይታሰራሉ። አምልጠው ወጥተው ላይ ሰዓታቸው ሲደርስ የሱሳቸው ስለሚረብሹ ታዲያ መዳን ለሚፈልግ ሰው ነው እንደዛ ፈቃደኛ ሊመስለው፣ በጉልበት አይደለም መዳን። ይሄ አይሆንም፣ አይፈልግም ይሄ ልጆችሽ ነው የሚያሳዝኑት ከምንም እንትን። ስለዚህ አሁን አንቺ የምትፈልጊውን ያህል ገንዘብ ከያዝሽ በኋላ ሀገር ቤት ገብተሽ በህግ መለያየት ትችያለሽ። ለጊዜው ግን ገንዘብ ያዝ ነው የምልሽ። 5 እንዳትልኪበት። እየቀረችው አንድ ብር ከሸጠኝ ብፌውን ሲጨርስ እንደሚሸጥ እናያለን። አንቺ ብፌውን እቃዎችን ሽጦ ጨርሷል። አንቺ አትጨነቂ። አንቺ በሽታ ላይ እንዳትወድቂ። እኔማ እኮ አሁንም ተዋለው በቃ እኔ መጨነቅ አልፈልግም። አሁን ብቻ ግን ስገባ ልጆቼን እንዴት ነው ማያቸው? እንዴት ነው ሰላም ስመላቸው እኮ ነው ብለው እና ደግሞ እኔ ከገባው የሰራችውን ብርስ መካፈል እችላለሁ ብሎ እስካለ ይችላል። እሱማ ህግ ሊፈቅድ ይችላል። በራስሽ ስም ከሆነ የምታጠራቅም ይችላል፣ ይካፈላል። ታዲያ እንዴት ነው ማድረግ ያለብኝ? በራስሽ ስም አታርጊ። ካሁኑ ወደ እናትሽ ስም አስገቢ ገንዘብሽን። እሺ እናትሽ ስም አድርጊ። ለ6 ወር ያህል የ6 ወሩ ስለሆነ ባንክ ስቴትመንት የሚጣራው ፍርድ ቤት የሚጠይቀው አንቺ አሁን ጀምሮ ያለውንም እንዳለው እናትሽ አዙሪና ለ6 ወር ያህል እንዳትገቢ ሀገር ቤት። ለ6 ወር ያህል በእናትሽ ስም አጠራቅሚ ሙሉ ገንዘብሽን። ከዛ በስምሽ ባዶ ከሆነ ምንም አይካፈልም። ገባሽ? ያንን ቤት ብቻ 6 ዓመት አረብ ሀገር ሰርተሽ የሰራሽን ቤት እሱን እኩል ይካፈላል፣ እኩል ትካፈላላችሁ። በተረፈ ሀብትሽን ግን አይካፈልም። ፈጣሪ ደግሞ እስከዛ እስከ 6 ወር ምናልባት ቀልብ ሰጥቶት ስካሩን ትቶ ጸባዩን አስተካክሎ ከተለወጠ ትዳርሽን ትቀጥያለሽ ገብተሽ። ካልተለወጠ አይለወጥም። በፈጣሪ ተስፋ አይቆረጥም። አይለወጥም አትበይ፣ ይለወጥ ይሆናል። አንቺ ጸልይ። እስከዛ ግን ዋናው ገንዘብሽን ጸበሎ ስጄው ተለውጦ ጸሎት ጀምሮ ተመልሶ ይሄ ህይወት ይሻለኛል ብሎ ወደዚህ የገባ ሰው መልሶ ይለውጣል ትበለሽ ታስቢያለሽ? እንጃ ፈጣሪ ነው የሚያውቀው። ምናታለው ማለት አይታወቅም። በፈጣሪ ተስፋ አይቆረጥም። ጸሎት አድርጊ አንቺ። እስከዛ ከተለወጠ እስከምትገቢ ምን አሻሽ እስከምትገቢ ከተለወጠ ተለወጠ እድል ትሰጫለሽ። ካልተለወጠ ልጆችሽን ለህይወትሽን ትመርጫለሽ። ግን ገንዘብሽን አሁን ዋናው ነገር ገንዘብሽ ስለሆነ ገንዘብሽን በእናትሽ ስም አስቀምጪ። አሁን እሺ እኔ ሀቡ አሁን የሆነ እዚህ ሆኜ የሆነ መሬት ልገዛ ፈልጌያለሁ። ዝም ብዬ በማዘር ስም
ገዝቼ ፊርማው ላይ ከተቸገርኩ ብዬ እኮ ነው የዝውውሩ ላይ የምን ፊርማ አልገባኝ። የቦታ መሬት ልገዛ ፈልጌ ነበረ በስሜ። ታዲያ በስሜ የማረገውን ትቼ በማዘር ስም ልግዛ? አዎ በእናትሽ ስም ግዢ። በኋላ ዝውውር ሲባል በጣም አልቸገርም? ምንም አትቸገሪም። በህጋዊ መንገድ እንደ ስጦታ ትሰጥሻለች እናትሽ መሬቱ እንደ ስጦታ። አዎ እንደ ስጦታ ታዘዋውርልሻለች። በቃ እንደውም እንደዛ ነው የማደርገው። እኔ እንደውም በስሜ እንዲገዛ ነበር የፈለግኩት። በስምሽ ምንም ነገር እንዳታፈሪ እሺ። እና ደግሞ እሺ አሁን እስከ አካውንቴ ላይ ያለውን ብር እንዴት ነው የማደርገው? ወደ እናትሽ አዘዋውሪያ። አሁን ያለውን እዚህ እኮ ነው አሁን የለኝም እኮ ኢትዮጵያ ያለውን ወደ እናትሽ ትራንስፈር አድርጊው። በአማርኛ እያወራሁ ስገባ ችግር የለውም። ስገባ በስንት ቀን መች ይኸውልሽ ፍርድ ቤት አሁን አይቶ ማለት ነው በስንት ቀን መች እንደተስተላለፈ ብሩን ቼክ ካረጉት 6 ወር አልኩሽ እኮ ካሁኑ ትራንስፈር አድርገሽ ከ6 ወር በኋላ ነው ሄደሽ እንትን ማለት የምትችይው። እስከ 6 ወር እሱ ቢቀየርስ መጠጥ ትቶ ጥሩ ሰው ቢሆንስ ትዳርሽን ትቀጥ የለ ወይስ ሌላ ወንድ ጠብሰሻል? ምን ጉድ ነው? ኧረ ምን አለኝ እኔ ምን ወንድ ነው የምጠብሰው ካሁን ወዲህ። ታዲያ እንደዛ ከሆነ ሌላ ወንድ ካላየሽ የሁለት ልጆችሽ አባት ነው። እስከዛ መጠጡን ከተወ ይሄ ሰው አልማገጠ መጠጥ ነው ሱሰኛ ነው አይደል? እስከዛ ሱሱን ከተወ አንቺም ጸልየሽለት ሱሱን ከተወ ስትሄጂ ትዳርሽ ይቀጥላል እኮ አይደል እንዴ? አዎ እሺ ካልተለወጠ ነው ሌላ እድል የማትሰጪውና አንቺ ልጆችሽን ይዘሽ ከዛ ትዳር የምትወጪው አይደል? አዎ እሺ እስከ 6 ወር ነገ ብትሞቺስ? ታዲያ ስለዚህ ለምንድን ነው ለዛሬ 6 ወሩ ዛሬ ላይ የምትጨነቂው? ዛሬ ኑሪ፣ የዛሬ 6 ወር ደግሞ ፈጣሪ አለ። እስከዛ ፈጣሪ ነገራቶችን እንዲያስተካክልልሽ ጸልይ። አሁን ግን ለጊዜው መፍትሄው ገንዘብሽን ያዢ። ገንዘብ አትላኪለት። እሺ ከዛሬ 10 ምናምን ዓመት አቃጠልሽ። ገባሽ? ታጥቦ ጭቃ ህይወትሽ። አንቺ እኮ ነሽ ጥፋተኛ፣ ማንም እኮ አይደለም ጥፋተኛ። ገባሽ? እንደዚህ ሱሰኛ መሆኑን እያወቅሽ ብር ትልኪለታለሽ። ለምን ሲባል ጠጣ አልክለትም እኮ አሁን ነው ያቆምሽው ወይ? ሀቡ ያኔ ዱባይ ሞኝ ራሱ እኮ አልክለትም። ለቤተሰቦቹ ነው እየላኩ ቤት የሰሩት። አልክም ዶልቼ አልክለትም። ብር ብልክለት ኖሮ እስካሁን በጨዋ ይቀመጥ መሰለሽ? ይሄን ሄዶ ገና ድሮ ሚስት አግብቷል ስላልሽ ነው። በሁለተኛው ከመጣሽ በኋላ ራስሽ በአንደበትሽ ብር ልክለታለሁ ስላልሽ ነው። ለአሁን ነው ይኸውልሽ፣ በአሁኑ ማለት ነው። እንደውም ያኔ ዱባይ ሄጄ በምሰራበት ጊዜ አንድ ብር አልክለትም። ለምን? በጣም ስለሚጠጣ ብር አያስፈልግም ብዬ አልክም። ለቤተሰቦቹ እየላኩ ነበረ ቤቱን የሰሩት። ግን አሁን በአሁኑ ደረጃ ላይ ኑሮም ትንሽ ስለተወደደ በጣም ቸግሮኛል ሲል 10,000 ብር 15,000 ብር ቶሎም አልክለትም። በቶሎም በአመት 3 ምናምን ብልክለት ነው አልክም። ቶሎ ለምን ይጠጣበታል? እየጠጣ ልጆቼን ራሱ ነው የሚረብሸው። ምንም የሚያፈራው ነገር የለም። ለምን ሰርቶ አንድ ራሱን አያቅትም? ሰርተ አንድ ራስህን አያቅትም? ልጆችን እያስተዳደርኩ እኔ ነኝ፣ የሚበሉ ከቤተሰቦቹ ናቸው እያልኩኝ አልሰጠውም ለሱ። እጄ እየሰራው እያመጣው ስለሆነ ልጆቼን የማስተምረው እኔ ስለሆንኩ እሱ ራሱን መቻል አቅተው ራስን መቻል አቅተው እኔ አንተን አረዳህም ነው የምለው። አልሰጠው። ለዚህ ነው አሁን እስካሁንም ራሱ አርፎ ቁጭ ያለው እንጂ ብር ቢያገኝ ይሄን የኔ ብር ማሱ ጋር ቢኖር ገና ድሮ ሌላ ሴት አግብቶ ነበር ጭንቅላቴ ላይ የሚወጣው። ግን ብር ስለሌለው ነው አርፎ ቁጭ ያለው። እንግዲህ ብርሽን ያዢ ከዚህ በኋላ እሺ ማሪ። እሺ በቃ ገንዘብሽን ያዢ። እሺ በቃ ደግሞ ከእናትሽ ጋር በደንብ ከእናትሽ ጋር ያለሽ ግንኙነት እንዴት ነው? ደዋወለችው? በደንብ ጠይቂያታለሽ? ሰላም ናችሁ? ማዘር ጠይቃታለሁ። ሰላም ነን። ግን ማዘርም ራሱ እባክሽን አትረዳኝም። ታዲያ እንዴት ትረዳሽ? የባልሽ ቤተሰቦች እኮ በጣም ስታገለጊ ስታሽቃብጭ ኦቨር ስትሆኝ የነበረው እኮ ለእናትሽ ሳይሆን ለባልሽ ቤተሰቦች ነው ሁሉን ነገር የሆንሽላቸው። እነሱ እንኳን ለዚህ ሰካራም ቤት አትስሪ እያሉ የገዛ ልጃቸውን አይሆንም እያሉ ከምሽ እምቢ ብለሽ አንቺ እናትሽ ጋር እንደመስራት ለእናትሽ እንደማድረግ ልጆችሽንም እናትሽ ጋር እንደማስቀመጥ ከእናት በላይ አረግሻቸው። እነሱ ዛሬ እሱ
ነገ እንዳልሽው ብር ቢያገኝና ሌላ ቢያገባ ለሁለተኛዋ ሚስት ነው ከሷ ጋር የሚቆሙት። አንቺ ግን ኦቨር ስትሆኝ የነበረው ለባል ቤተሰብ ወልዳ በችግር አሳድጋ ሄዳለች ያለች ለነሱ ነበር ኦቨር ስትሆኝ የነበረው እናት በህይወት እያለች። እንግዲህ ምን እናት በህይወት እያለች ያው እሷ ደግሞ ያው ከኔ ርቃን ያለችው አገጠር ነው። እዛ ምንም ላርግ ብል አይቻልም። ገባሽ? የፈለገ ብትርቅ ከእናት የባል ቤተሰብ አይበልጥም። የፈለገ ብትርቅ ከእናት የባል ቤተሰብ አይበልጥም። ነገ እኮ የሆነ ነገር ቢፈጠር ለልጃቸው እንጂ አንቺ አግዙም። ባዳ ነሽ እኮ አንቺ አምጣውና ብትለያዩ እኮ አንቺ ታዲያ እኮ ለማዘርማ አረግላታለሁ እኮ ሀቡ አርጌላታለሁ። እቃም ገዛዝቼላታለሁ። የቤት እቃ አስፈላጊ የሆነው ነገር አርጌላታለሁ። ይሄ ነው ብዬ መናገር አልችልም። እንደውም እኔ የገዛሁትን ብልጥ ሴት ሁሌም እናቷን ነው የምታስበልጠው ከባል ቤተሰብ። አዎ ወይ ለነሱ እኔ ይሄ ነው ለነሱ ብዬ ያረኩት ነገር የለም። ብርም ብልክ ራሱ ለልጆቼ የሚሆን ነው ለቤቱ የሚሆን የተደረገው ነው እንጂ እኔ አሁን ስህተቴ እዛ እነሱ ግቢ ላይ ቤት መስራቴ ብቻ ነው። እና አንዴ ይሆናል የሆነ እሱ ችግር የለውም ቢቀርምም ራሱ ካሁን ወዲህ የማረጋቸውንና የምራመዳቸውን እርምጃዎቼን ነው እንትን ማለት ማሰብ ያለብኝ ማስተካከል። ጎበዝ ማድረግ ያለብሽ ይኸውልሽ፣ አሁን ያለፈው አልፏል። የ6 ዓመት ላብሽ እነሱ ግቢ ውስጥ ፈሷል። አምጣውና ይሄ ሰውዬ ነገር ባይለወጥና ብትለያዩ ሌላ ሴት ያገባና ያኖርበታል። አንቺ 6 ዓመት አረጋግጠሽ የሰራሽበት። ስለዚህ ከዚህ በኋላ ብልጥ ሆነሽ ገንዘብ ያዢ። እሺ እናትሽ ግቢ ውስጥ መሬት ካለ እዛ ላይ ሰርተሽ ልጆችሽን ይዘሽ መኖር ትችያለሽ፣ እሱ ካልተለወጠ። እሺ እናቴ ግቢ ውስጥ ቤት የሚሰራ አይደለም ሀቡ፣ ገጠር ነው ያለችው። ገጠር ነው አይሆንም፣ የሚሆን ቦታ አይደለም። ሰው ከዛ እየወጣ ነው እንኳን እዛ ቤት ይሰራ። መብራት የለው ማብራት አለው፣ ግን ሀገሩ ትንሽ ብዙም አመቺ አይደለም። ገባሽ? አሁን እኮ ማሬ ኢንተርኔት እና መብራት ካለ ገጠር የሚባል ነገር ቀርቷል። ሁሉ ቦታ እየሰለጠነ ነው እኮ። መብራት ካለ የትም ቦታ እየሰለጠነ ነው የሚሄድ። መብራት ካለ ኤሌክትሪክ ካለ ዋይፋይ መግባት ይችላል። ዋይፋይ ካለ የትም ቦታ እየሰለጠነ ነው የሚሄደው። አይ እኔ አሁን አስቤያለሁ ወንድሞቼ ጋር ወደዚህ ወጣ ብዬ ማለት ነው ወደ አዳማ ወደዛ አስቤያለሁ። አሁን እንደውም ወደዛ አካባቢ ወደ ሞጆ አካባቢ እንደውም ወንድሞቼ ጋር አስቤያለሁ። በእኔ ስም ለመግዛት ነበር እንደውም መሬት የፈለኩት። በቃ ይቅር ካልሽ በእናቴ ስም ይሁና። አዎ በእናትሽ ስም አድርጊውና አምጣውና ሄደሽ ኢትዮጵያ ሰውየው ካልተለወጠ ስቲል ሰካራም ከሆነ የምትፋች ከሆነ የዛኔ እሱ እንዳይካፈልሽ በእናትሽ ስም ቢሆንልሽ ጥሩ ነው። በቃ እንደዛ ነው የማደርገው። እሺ እናመሰግናለን ታሪክሽን ስላካ። እሺ በቃ እንግዲህ ያልተማራችሁ በእኔ ተማሩ። ይሄው ይሄ ነው እኔ እንግዲህ ታሪኬ። ብዙ ጊዜ እድልን ለእንትን ለማለት ፈልጌ ነበር፣ ግን ዛሬ ተሳክቶ ነው የገባሁት። በጣም አስተማሪ ታሪክ ነው። አንቺ በጣም ጠንካራ ጀግና ብርቱ ሴት ነሽ። ሁልጊዜም ጠንካራ ሴቶች የሚፈተኑት በወንድ ነው። ባይገርምሽ እንደዚህ ጠንካራ ሴቶች መስራት መለወጥ የሚወዱ ሴቶች ጥሩ ወንድ ቢያጋጥማቸው በጣም ብዙ ሰክሰስፉል ስኬታማ የሆኑ ቤተሰቦችን እናይ ነበር። እዚህ ምድር ላይ ግን ሁሌ ተቃራኒ ነው የሚያጋጥመው። ጠንካራ ሰርታ መለወጥ የምታስብ ሴት፣ ብዙ ነገር የምትሰራ ህይወቷን ለመለወጥ የምትለፋ የምትሮጥ ሴት ሰካራም ዘልዛላ ባል ነው የሚያጋጥማት ብዙ ጊዜ። ጠንካራ ወንድ ደግሞ የሚሰራ ህይወቱን መቀየር የሚፈልግ ወንድ ደግሞ አባካኝ፣ መብላት መልበስ መዝናናት ብቻ የሚያምራት ፊውቸር ማታስብ ሴት ነው የምታጋጥመው። እና ምን ይደረግ ህይወት ተቃራኒ ነው እንጂ ሁለት አንድ አይነት ጠንካራ ብርቱ፣ ሁለቱም ፊውቸር የሚታያቸው፣ ሁለቱም የወደፊት ህይወታቸውን ማሳመር ብቻ ማደግ፣ ልጆቻቸውን ጥሩ ህይወት ማኖር የሚታያቸው ባልና ሚስቶች ቢገጣጠሙ ብዙ ስኬታማ ቤተሰቦችን እናይ ነበር። ብዙ ትዳሮች በቃ አብበው አምረው ልጆች ደስተኛ ሆነው እናይ ነበር። ግን ሁሌ ተቃራኒ ነው የሚያጋጥመው። ምን ይደረግ? ሁለቱም አላማቸው አንድ ካልሆነ ከባድ ነው። በአንድ እጅ ማጨብጨብ አይቻልም። ገባሽ? ወንዱም ሴቱም አላማቸው አንድ ሲሆን፣ ሁለቱም አላማቸው የወደፊት ህይወታቸውን መለወጥ ብቻ፣ ልጆቻቸውን ጥሩ ህይወት ማኖር ብቻ ከሆነ የባልም የሚስትም አላማ ስኬታማ ይሆናሉ። ግን ሚስት እየለፋች ባል የሚያጠፋ ከሆነ፣ ባል እየለፋ ሚስት የምታጠፋ ከሆነ ምንም በአንድ እጅ አይጨበጨብም።
አንድ ሰው ብቻውን ማሸነፍ አይችልም። እንግዲህ ሁለቱም ተያይዘው ነው መውጣት ያለባቸው ማድረግ ያለባቸው። እና እንግዲህ ፈጣሪ ልክ ያገጣጥመን ማለት ነው። ሌላ ምን ይባላል? ሌላ ምን ይባላል? እንግዲህ ፈጣሪ ያውቃል። ለማንኛውም ታሪኬ ስላካፈልኳችሁ ደስ ብሎኛል። ከዚህ እንደተማራችሁ እርግጠኛ ነኝ እና ደግሞ ጸሎት አድርጉልኝ። እሺ እናት ፈጣሪ ያበርታሽ። ካንቺ ጋር በቃ ብዬ ሰላሙኝ። አሜን አሜን። እናንተም ሰላሙ ነው። አንቺን ፈጣሪ ይባርክሽ። በሰላም እንግዲህ ልጅሽን አቅፈሽም ለማየት ያብቃን። አሜን። በጣም